ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የአማራን ሕዝብ ለመጨፍጨፍ ያለውን ኃይል ከነሙሉ ትጥቁ ይዞ ወደ ጎጃም የገባው አረመኔው አገዛዝ በበርካታ ወደ ግንባሮች ከባድ ሰብአዊና ቁሳዊ ኪሳራ ያጋጠመው ሲሆን ጀግናው የፋኖ ኃይል ባደረገው መልሶ ማጥቃት በ11 አውደ ግንባሮች ድል ተቀዳጅቷል። በዚህም የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ በረቡ ገበያ በአርፋ ደብተራ ጠላት ሲቆላ የዋለ ሲሆን አቅሌና ከንቸል በተባሉ ሁለት ቦታዎች የአማራ ፋኖ በጎጃም ኮማንዶ ክፍለ ጦርና የሁለተኛ ተፈራ ዳምጤ ክፍለ ጦር ኮማንዶ ዩኒት በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረስ ችለዋል። በተያያዘም የአማራ ፋኖ በጎጃም 9ኛ ሳሙኤል አወቀ ክፍለ ጦር የሶማ ብርጌድና አረንዛ ጎንቻ ብርጌድ ባደረጉት ማጥቃት ጎንቻ አርብ ገበያ፣ ፈለገ ብርሃን፣ ደብረ ወርቅ፣ ጣልማ፣ ድንጃሚት፣ መጣያ በተባሉ ቦታዎች ላይ ድል ተቀዳጅተዋል። በጠላት ላይ በደረሰው ጉዳትም አፋጎ 9ኛ ሳሙኤል አወቀ ክፍለ ጦር ሶማ ብርጌድና አረንዛ ጎንቻ ብርጌድ በጋራ በመሆን መጣያ በተባለ ቦታና በፈለገ ከተማ ሙሉ ከበባ ያደረጉና በከተማው ማስገራሚ ድል አስመዝግበዋል። አንደኛ ፖሊስ ጣቢያውንና በከተማው ውስጥ ያሉ አስተዳደር ቢሮዎችን ለሰዓታት ተቆጣጥሮ ውለዋል። ሁለተኛ በግፍ በየሰበቡ ለጉቦ መቃወያ የታሰሩ በርካታ እስረኞችን ማስፈታት የተቻለ ሲሆን በተቋምና በተለያዩ ምሽግ በርካታ ተተኳሽ የተለያዩ የወታደር አልባሳትና ጫማ ብርድ ልብስን ጨምሮ ሙሉ ቀን አሽፍሬ ከዚህ ቀደም የከተማዋ ፋኖ በነበረበት ሰዓት ፋኖ ነኝ እያለ ለጠላት መረጃ ሲሰጥ የነበረ ጠላት ሲገባ ይህ የፋኖ ደጋፊ ነው በማለት ሲያስገርፍና ሲያሳስር የቆየ ለዚህ ታማኝነቱ አረመኔው ስርዓት የከተማው አስተዳደር አድርገው የሾሙት የዘመኑ ባንዳ በሌሊት መኖሪያ ቤቱን የንግድ ቦታው ላይ ቦምብ ጥቃት ተፈጽሞበታል። እንዲሁም ደግሞ ከስርዓቱ ጋር ሲሰሩ የነበሩ መረጃ ሰጪዎችን በቁጥጥር ስር ውለዋል። መጣያ በተባለ ቦታ ከቀናት በፊት 3 ንጹሃን በግል ፋኖ ናቸው ብሎ ባስገደለ መረጃና አስተኳሽ በሆነው ግለሰብ ላይ በቁጥጥር ስር በመዋል አቶ ምናልካቸው መንግስት ወደ ላኛው ተሸኝቷል። ከተማዎችን ተቆጣጥሮ የዋለው ፋኖ በፈለገ ከተማ ዲሽቃዎችና ብሬኖችን መሃል አደባባይ ሲያስቀባጥራቸው ውለዋል። ይህን ተከትሎ የጠላት ዲሽቃ ተኳሹን ጨምሮ ከ25 በላይ ታፍሰው የመጡ የብርሃኑ ጁላ ልጆች የረገፉ ሲሆን በርካታ ፖሊስና ሚሊሻ ሙትና ቁስለኛ ሆኗል። በጦር ጠበብቶች የሚመራውና በቅርቡ ተወርዋሪ ኮማንዶ አሰልጥኖ ያስመረቀው አረንዛው ጎንቻ ብርጌድ ሻለቃ 2 በፈለገ 2 አስቃጥላይ ዲሽቃ ጥይትና በርካታ ሬሽን ማርክ የዋሉ ሲሆን የብርጌዱ ላይኛው ሻለቃ አንድ አርብ ገበያ በተባለ ቦታ ሙሉ ከበባ በማድረግ አንድ ጋንታ መሪን ጨምሮ 7 የስርዓቱ ወታደሮችን ወደ ላይኛው በመሸኘት ሙትና ቁስለኛ በማድረግ ታሪክ ሰርተዋል። አራስማ የነበሩ የአረንዛው ጎንቻ ብርጌድ አንድ ሻምበል በግንዶይን ከተማ በመግባት ቴክኒክ ውስጥ ዘናክቶ የነበረውን ሰፈር ጠባቂ መከላከያ ከሰዓት በኋላ በተሰራ ኦፕሬሽን ሲያስጨንቁት አምሽተዋል። ነበልባሎችና የሶማ ብርጌድ አመራሮች ዘመቻውን ፋኖ ይከበር ኃይሉን ጨምሮ የሰዓቱ ሀሩር የሆኑት ይናጭ ሻለቃ በፈለገ ከተማ በ3 አቅጣጫ በመግባት በተደረገለት አስጨራሽ ውጊያ በማድረግ በአረመኔው መንግስት ላይ የሰውና የቁስ ጉዳት ያደረሰ ሲሆን ከ250 በላይ የዲሽቃ 640 የክላሽ ተተኳሽ አፍርካሽና በርካታ ሬሽንና አልባሳት መማረክ ችለዋል። እንዲሁ 8ኛ ክፍለ ጦርና 9ኛ ክፍለ ጦር ጫን ያሉ ሻለቃና ገደብ ሻለቃ ጠልማ ድንጃሚት በተባሉ ቦታዎች ውጊያ በመክፈት ጠላትን አስፈርጥጠው ደብረ ወርቅ ከተማ በማስገባት ወርቁ ማደያ የነበረውን ጠላት ነብሮቹ መውጫ ሲያሳጡት ምሽጉን ለቆ ጥባቢት ሚካኤል ወደ ተባለ ቦታውን ፈርጥጦ ሸሽቷል። ስርዓት ጠባቂው ሚሊሻና አመራር የተዘከረኩ ወታደሮች ተጠራርገው መድኃኔዓለም ቤተክርስቲያን ላይ ፋኖ አይተኩስም በሚል መደበቂያና ምሽግ አድርገው የዛሬን አውጣን ሲሉ ውለዋል። ሁለቱም ክፍለ ጦሮች የጦር ጠበብት በሆኑ ወታደራዊ አዛዥና በዘመቻ መሪዎች አስደናቂ ጀብድ ሲፈጽሙ ከተማውን በፈለጉ ሰዓት መያዝና መቆጣጠር እንደሚችሉ ያሳዩበት ታላቅ ተጋድሎም አድርገዋል። ጎጃም ማለቱ ላይ የተኛውን በሬ ቀስቅሰው አደረጉት አውሬ እንዲሉ አማራ ላይ ጨርሳ አይጀምርምና ጥቃቱ ተጠናክሮ ቀጥሏል። ይህ በእንዲህ እንዳለ ከራያ አላማጣ ዋጃ እስከ ራያ ቆቦ ያለው ጥቁር አስፋልት በፋኖ መቆረጡም ታውቋል። ማንም ማለፍ አይችልም። የጠላት እንቅስቃሴ ተገድቧል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ምስራቅ አማራ ኮር 1 እና ምስራቅ አማራ ኮር 2 ፋኖች ከራያ አላማጣ ዋጃ መግቢያ ወልካ መንደር እስከ ራያ ቆቦ ጎብዬ ፌደራል መንገዱ ተቆጣጥረዋል። ምስራቅ አማራ ኮር 2 አንድ መድፍ 1 ዙ 23 እና አንድ ብረት ለበስ በሞርተር በማውደም ከቆቦ ከተማ ፎርማት ወታደራዊ ካምፕ እስከ ራያ ቆቦ ጎብዬ ከተማ መግቢያ ድረስ ተቆጣጥረዋል። የምስራቅ አማራ ኮር 2 ሁሉም አሃዶች ዞብላምባ፣ ካላኮርማ፣ ታጠቅና ዲቢና ወርቄ ባለሽርጡ በተሳተፉበት ሰፊ ቀጠና የሸፈነው ውጊያ 3 ወታደራዊ ካምፖችን እንዲሁም 3 መካናይዝድ መሳሪያዎችን በማውደም ሮቢት ከተማን ሙሉ በሙሉ በመቆጣጠር ታላቅ ድል አስመዝግበዋል። ሰኔ 21 2017 ዓ.ም ሌሊት በጀመረ ተጋድሎ በሆርማትና አራዱም ወታደራዊ ካምፕ እንዲሁም በመንጀሎ በሮቢት ከተማ እና አሚድኋ ባሉ ግንባሮች በርካታ ዙፋን ጠባቂ ሰራዊት የተደመሰሰ ሲሆን ከ120 እስከ 200 የሚሆን ቁስለኛ ቆቦ ሆስፒታል 5 ወራልና 1 ፓትሮል ቁስለኛ ወደ ወልዲያ ሆስፒታል ገብቷል። ፋኖ ሙሉ በሙሉ በተቆጣጠረው ሮቢት ከተማ በርካታ አስክሬን
ተገንጥሎ ወደ ወልዲያ አቅጣጫ ፈርጥጧል። ለሁለት ዓመት ከፍተኛ ማዘዣ ጣቢያና የሜካናይዝድ ቤዝ አድርጎት የኖረውን ኮርማንት ወታደራዊ ካምፕ በደረሰበት ከባድ ሰብአዊና ቁሳዊ ኪሳራ ምክንያት ማምሻውን ካምፑን ለቆ ወደ ቆቦ ከተማ ገብቷል። ለዚህ የዳረገውም ከዞብል አምባ ክፍለ ጦር ሜካናይዝድ የተቃጣበት ጥቃትና የደረሰበት ሰብአዊና ቁሳዊ ኪሳራ ነው። በጥቃቱ ከፍተኛ አመራሮችን ጨምሮ በርካታ ወታደራዊ ካምፕ አባላቱና ሙትና ቁስለኛም ሆነዋል። ከዞብል አምባ ክፍለ ጦር ሜካናይዝድ በተፈጸመባቸው ጥቃት አንድ ብረት ለበስና አንድ መድፍ ጉዳት ያደረሰባቸው ሲሆን ጥገና ለማድረግ ያደረጉት ጥረት አልተሳካላቸውም። ከዚህ ጋር ተያይዘውም ያሳምነው ክፍለ ጦር ሜካናይዝድ ካላኮርማ ክፍለ ጦር ብርቱ ተጋድሎ ባደረጉበት በሮቢት ከተማ ግንባር 1 ዙ 23 አውድመዋል። በዚህ ግንባር ምስራቅ አማራ ኮር 1 ያሳምነው ክፍለ ጦር 4ኛ ሻለቃ ራያ ቆቦ ጎቢ የወታደራዊ ካምፕ ላይ ጥቃት በመፈጸም ታላቅ ጀብድ የፈጸመች ሲሆን ቀጠናውንም በመዝጋት ጠላት ከወልዲያ ሐራ ተጨማሪ የሰው ኃይል እንዳይጨምር በማድረግ ለተመዘገበው አመርቂ ድል ጉልህ ሚና ተጫውታለች። ምስራቅ አማራ ኮር 1 ሀውጃኖ ክፍለ ጦር ዘመቻ ሀብታሙ ሞላ ብለው በሰየሙት ተከታታይ 5 ቀናት ተጋድለው ነባር ይዞታዎችን ከማስጠበቅ በተጨማሪ በራያ አላማጣ ዋጃ ከተማ እስከ ጮቢ በር ተቆጣጥሮ ይገኛል። ፋሽስት አገዛዙ ዘመቻ ማበል ብሎ በሰየመው ማጥቃት የሀውጃኖ ክፍለ ጦር ጠንካራ ይዞታዎችን ለመቆጣጠር በጮቢ በር አማያ ቢጭሮና ኩቢና ቀርሳ ባለፉት 5 ተከታታይ ቀናቶች ማጥቃት ቢያደርግም አይበገሬዎቹ በመከላከል በመጨረሻም ሰኔ 21 2017 ዓ.ም ሙሉ ለሙሉ ቀጠናውን በማስለቀቅ እስከ ጥቁር አስፋልት ተቆጣጥረዋል። ሀውጃኖ ክፍለ ጦር በዘመቻ ሀብታሙ ሞላ ለተከታታይ 5 ቀናት ባደረጉት ተጋድሎ ድሽቃ ምድብተኞችን ጨምሮ እስከ እግረኛ አመራሮች ሞትና ቁስለኛ በማድረግ ብሎም ቀጠናቸውን ጠንካራ ይዞታቸውን በማስጠበቅ የጠላትን ይዞታ የፌዴራል መንገድ ጭምር በመቆጣጠር ዘመቻ ሀብታሙ ሞላን በታላቅ ድል ደምድመውታል። ሰሞነኛ መረጃዎች እነኝህን ይመስሉ ነበር።